شوفوا هذه خدامة، وليش أنا أحط لكم الفيديو هذا؟ هذه الخدامة الله يعزكم، الله يعزكم، سامحوني والله مرة ثانية، ولكنها تبول في الأكل حق أهل البيت. حطوا كاميرات مراقبة في المطبخ، راقبوا خدمكم، لا تثقون فيهم الثقة العمياء اللي تخلي الخدامة تروح وتحط لك الأكل وتسوي لك كل شيء وكأنها زوجتك أو أختك أو أمك. الحذر. أنا والله حاط لكم هالفيديو هذا أقسم بالله والله يشهد، فقط في ناس. السلام عليكم سلام ቤተሰብ እንዴት ናችሁ? ይሄ አረበኛ ሰማችሁት? ያ رجال احنا ما نسوي غلط ما نسوي شر ان شاء الله نكفر ان شاء الله ما نسوي عليهم يسوي عليهم اندونيسيا فلبينيا اوغندا وثاني إثيوبيا ما يسوي شيء الحمد لله ما نسوي شر على أكلاتكم على كل شيء إن شاء الله. أنا عربية አልገባኝም ግን የምትሰራላችሁ ምግብ ላይ ሰራተኛችሁ ምን እንደምታደርግበት አናቅም። ካሜራ ኩሽናችሁ አስቀምጡ አድርጉ እያለ ነው መሰለኝ። ብዙ ምን ያረበኛቸው ብዙ አይነት ስለሆነ አልገባኝም። እንደያገሩ እንደያካባቢው ማለት ነውና የገባችሁ ካላችሁ ምን እንዳለ በኮሜንት አሳውቁኝ ማለት ነው። ጉድ ነው የዘንድሮ ወላሂ ሸር ያሰቡብን ነው። አሁን ይቺ ልጅ እንግዲህ በቪዲዮ በኩሽና ውስጥ እየሰራች ነው። አወጧት ምን እንደምታደርግ አይተዋት ነው እንግዲህ ይሄን ቪዲዮ ያመጣሁላችሁ ለዚህ ነው ምናምን እያለ ይቅርታ አድርጉልኝና እያለ ነው የተናገረው። ካሜራ እንዳላችሁ እናውቃለን። ራሳችሁን እንደምትጠብቁ ሰራተኛ ምን ትሰራለች፣ ምን ትበላለች፣ ስራዋ እንዴት ነው፣ ምግባችን ላይ ምን ታደርጋለች የሚለው ነገር አይምሯችሁ ውስጥ ስላደረባችሁ ነው የምታደርጉት ማለት ነው። ለሌላ አይደለም። እንግዲህ ኩሽናችሁ ውስጥ ሌላ የሚገባ የለም ሰራተኛችሁን ለማየት ማለት ነው እዛ ውስጥ የምታደርጉትና በቃ ካሜራችሁ ዘበኛችሁ ነው። እኔ እንጃ አረበኛው ግን አልገባኝም። ለማንኛውም ብዙ አልገባኝም። የገባችሁ ካላችሁ ንገሩኝ። እኔ እንደተረዳሁት እንደዚያ ነው ማለት ነው። እና አረቦች ሴራ አስረውብናል። ይሄን ያክል ነው እንግዲህ እየተቆጣጠሩና ካሜራ አድርጉ ቤታችሁን ተቆጣጠሩ። ሰራተኛ የቤታችን አማና ናት፣ ቤት ውስጥ አማና ናት ምናምን እያለ ነው የሚለውና የኛ ሀበሾች እንጃ እኔ በዚህ በመጥፎ ነገር እስካሁን ሚዲያ ላይ ወተን ሚዲያ ላይ ቪዲዮአችን ተቆራርጦ መጥቶ አላየሁም። አላሁ አለም በሌላ ሚዲያ እንዳለ እንጂ እኔ አላየሁም ማለት ነው። እናንተ አይታችሁ ከሆነ አላቅም፣ እኔ አይቻላቅም። ሀበሻ እማየው ማን ነው? እነዚህ ኡጋንዳ፣ ናይጄሪያ ምናምን ጥቁሮች እንድርሲ ፊሊፒኒ ምናምን እነሱን ነው የማየው። ብዙ ነገሮችን ይሰራሉ። ምግባቸው ላይ ሽንታቸውን እየሸኑ ያበሏቸዋል፣ ያጠጧቸዋል። ከዚያም በኋላ በካሜራ ይዟቸዋል። ያን ደግሞ የሚያደርጉት ለምንድን ነው? እንዲወዷቸው ነው እንጂ ለሌላ ሸር አይደለም ብለዋል። እዛ ቤት ውስጥ ያለ ሰው ያንን ሽንት የተደረገበትን ምግብ ሲበሉት ልክ ያችን ሰራተኛ ይወዷታል ማለት ነው። ያንን ሰውዬ ያደረገውን ሰው ይወዳሉ፣ ፍቅር ያድርባቸዋል ይባላል። እና እንደዛ ነው የሚያደርጉት። ለዛ ነው ማለትም ያንን የሰማሁት እንዴት ነው አንድ ፊሊፒኒ ሽንቷን ሸንታ ምግባቸው ላይ ስትሰጣቸው ካሜራ አይተው ከዚያ ተጠየቀች። ወደ ፖሊስ ወሰዷትም። ከዚያም ተጠየቀ። ኢንተርቪው ስትደረግ የተናገረችው ለምንድን ነው ስትባል አሻኒ ሁቡኒ ነው ያለችው፣ እንዲወዱኝ ነው አለች፣ ለሌላ ነገር አይደለም አለችና ያን የሚያደርጉት እነሱ ናቸው እንጂ እኛ ኢትዮጵያዎች ኢንሻአላህ ምንም የምናደርገው ነገር የለም። አልሐምዱሊላህ ከወደዱን ካልወደዱንም አንለማመጥም። እውነት ቆፍጣን ነው ይነን እኮኛ። እኔ ማለት ራሴን ስለማቅ በራሴ ሁሉም ሀበሻ እንደኔ ይሆናሉ የሚል ነገር ነው ያለኝና ቆፍጣኖች ነን። መለማመጥ መልመጥመጥ ይሄን እንዲህ አድርጊያቸው እንደዚህ አድርጊያቸው የሚል አይኖረንም ለአረቦች ማለት ነው። እምኪን ለራሳችን ሰው ልናደርግ እንችላለን እንጂ እኛ አረቦች ወደዱ ጠሉን ምንም አያደርጉንም። ግጥ ቢወዱን ደስ ይለናል፣ ስራቸውን እንሰራለን። ግን ከጠሉን ደግሞ ይሄን ግዴታ ይወዱናል ብለን የምንልከሰከስበት ነገር የለንም ማለት ነው። እና ይሄን ይመስላል እንግዲህ። ለማንኛውም እንደዚህ የምታደርጉ ሚዲያ ላይ እያያችሁ የምታደርጉ ልጆች ደግሞ ካላችሁ እንድትጠነቀቁ። አንዳንድ ሴቶች የውጭ ዜጋዎች ምግብ ላይ ምናምን ያደረጉ እየሰጡ ምናምን በቃ የሚያደርጉ ስላሉ እነሱን አይታችሁን የምላድርግ እንዳትሉ እንዳትሞክሩት ይሄን ነገር ማለት ነው። ጥንቃቄ አድርጉ እህቶቼ። ስማችን እንዳይሰበር ኢትዮጵያዊነታችንና ሀበሻነታችን ስማችን እንዳይሰበርብን ማለት ነው። ሌላው ነገር ስራቸውን በአግባቡ መስራት አለብን። ሁሌም የምናገረው ነው። ቤት ውስጥ ካሜራ አለ።
የተደበቀ ካሜራ እዚህ የምታዩት ማለት ነው። ይሄ ካሜራ የሆነ እንትን ነገር ነው የሚመስላችሁ። በዚህ ውስጥ አሁን ድብቅ ካሜራ አለ ማለት ነው። የብዙ ካሜራ ነው ያለው በዚህ ውስጥ። በብዙ ነገር ነው እየደበቁ የሚያስቀምጡብንና ጥንቃቄ እንድታደርጉ ነው እህቶቼ። ጥንቃቄ ማድረግ አለብን። በስነ ስርዓት ምግባቸውን ስንሰራ ምግብ የምትሰሩ ልጆች እቃውን አጥበን የሚሰራውን ሽንኩርትና ቲማቲም እና ምናምን በቃ ስጋውን፣ ዶሮውን፣ ምኑን በስነ ስርዓት በቃ ልክ ለራሳችን ነፍሳችንን እንደምንወደው በስነ ስርዓት ለነሱ መስራት አለብን። እኔ እነሱ ናቸው የሚበሉት ብለን እንዳልሆነ ዝም ብለን መስራት ሳይታጠብ ሳህን ሳናጥብ ምንም ሳንል በቆሻሻ ሳህን መስጠት ያውናላ። ለዛ ነው የምላችሁ ልክ አላህ ያየናል፣ ኧረ አላህ ያየኛል ብላችሁ ትፈሩ ከሆነ ማለት ነው ወይም ፈጣሪያችሁን እሱ እኮ ያየኛል እነሱ በያዊ ብለን የምንፈራ ያክል እንደዚያ መፍራት አለብን። ቤት ውስጥ ካሜራ አለን ብለን ማለት ነው። በጽዳትም በኩል ስናጸዳም ዝም ብለን ደፋ ደፋ ነካ ነካ አድርገን ፍፍ ብለን ዝም ብለን መሄድ ሳይሆን ልክ እንደ እውቀታችን እንደምናውቀው ካላወቅን አላወቅንም እንደ እውቀታችን ጽዳቱንም ማጽዳት፣ ሽንት ቤታቸውንም ማጠብ፣ እቃቸውንም በአግባቡ መያዝ። ሰውየው ሰራተኛ የቤት አማና ናት ነው ያለው ማለት ነው። ልክ አማናችን እንደዚያ እንደ ራሳችን እንደ ንብረታችን አድርገን የሳሙና ፌር ያለ፣ ልብስ ማጠቢያ ያለ፣ የሽንት ቤት ማጠቢያ ያለ፣ ብዙ ነገሮች አሉ። ምግብ ስንሰራ እነ ዘይት እነ ምናምን ይህ ዝም ብሎ መደፋፋት ሳይሆን በስነ ስርዓት በክብር በቃ ልክ እንደ ቤታችን እንደ ንብረታችን የኔ ቢሆንስ እንደዚህ ለምን አድርገዋለሁ የሚለው ነገር ውስጣችን መኖር አለበት። በአግባቡ መስራት አለባችሁ እህቶቼ ማለት ነው። አዲስ የምትመጡ በተለይ ቤት ውስጥ ካሜራ እንዳለ ድብቅ ካሜራ እንዳለ የማታውቁ ልጆች ትኖራላችሁ። የምንቸገር ስራ እንዳትሰሩ ይሄ ቪዲዮ ማለት ነው ለእናንተ ይሆናችኋል። ጥንቃቄ ልናደርግ ይገባናል። ይሄን ነው የምላችሁ እኔ የምመክራችሁ እንደ አቅሜቴ ማለት ነው። እንደ አቅሜ ይሄን ነው በቃ። እኔ አሁን ስሰራ ከራሴ ከልቤ ሆኜ ነው የምሰራው። ወላሂ አላህ ያየኛል፣ አላህን እፈራለሁ። መላጋ እንኳን ማለት ነው ማንኪያ ማለት ነው ሳላጥብ አልሰጣቸውም። ማንም ሰው አያየኝም፣ ግን በቃ ለራሴ ስለማልወድ ብርጭቆ ሳላለቀልቅ ውሃ አልጠጣም። ልክ ለእነሱም እንደዚያው ለራሴ የማልወደውን ነገር ለእነሱም ይሆን አለለም። ከደከመኛ ረምን አባቱልና ማለት ነው ውሻ አላህ ያየኛል እኮ ብዬ ማለት ነው እንደገና እመለሳለሁ። ወላሂ እሳህል ላይ አድርገው ማለት ነው ፍንጃል ጋህዋ ሻሂ የሻይና የቡና ስኒዎች ማለት ነው። እሱን ራሱ ሳላለቀልቅ ውሃ ዝም ብዬ አደርገውና እየደከመኝ ሲሰለቸኝ አንዳንድ ጊዜ ማለት ነው እንደገና እንዴ አላህ እኮ ያየኛል። እኔ አልወድማ በቃ ለለቅ ሳላደርግ አልጠጣም ማንኛውንም ነገር ሳህንም ማንኛውንም ነገርና በቃ እንደዛ ውስጤ እንትን ይልብኛል። እነሱ በያውኝ አላህ ስለሚያየኝ ለራሴ የማልወደውን ነገር ለነሱም ማድረግ እንደሌለብን በቃ እንደገና ሳህኑ ላይ ያረኩትም ተመልሼ መጥቼ አንስቼ እንደገና አለቅልቄ ነሽፌ እሰጣለሁ ማለት ነው። ይሄን ያክል ነው በቃ እንደዚያ መሆን አለብን። እነሱም አሁን ያንን በካሜራ ሲከታተሉን ምን ሲሉን ማለት ነው በቃ ትክክለኛ ሰው መሆናችንን ይረዱናል። በዚያን ጊዜ የሚወዱናል። ንጹህ ናት ልክ እንደ ራሱ አርጋ ነው እንደዚህ ነው በቃ የሚሉን ማለት ነው። ይከታተሉናል። አኪድ በደንብ እንደሚከታተሉን እናውቃለን። አንዳንዶቹ ቤት ደግሞ ላይኖርም ይችላል፣ ላይከታተሉንም ይችላሉ። አንዳንዶቹ ቤት ደግሞ ካሜራቸውን አስቀምጠው በስልካቸው ይከታተሉናል ማለት ነው ምን እንደምንሰራ እና ያ አማና ያድርብናል። መታመን በእኛ ላይ እምነት ይመጣል። በቃ ያምኑናል በሁሉም ነገር። ጽድት ብሏቸው ይበላሉ ምናምን በቃ አስባችሁታል። አንዳንድ ሰው ቤት ማለት ነው ምግብ ስሪልን ይሉና ትንሽ ቀን አይተው ያንን ምግብ ስራዋን ይተውና ራሳቸው መስራት ይገባሉ። መዳሞች ማለት ነው ንጽህናዋን እኮ እያዩ ነው። ገባችሁ? ያንን ንጽህናዋን እያዩ ተይዩሉና ራሳቸው ይሰራሉ ማለት ነው። በቃ እየተከታተሉ ነው እኮ በቃ ራሳችንን የማንወደውን ነገር ለእነሱም መውደድ የለብንም። እኔ እነሱን መደገፍ ሳይሆን ለራሳችን ክብር ማለት ነው እንደግፋቸውን ብዙ ሰርተን ብዙ የተለወጥንባቸው እነሱ ጋር መተን ነው እንጂ ኢትዮጵያ ላይ ሰርተን አይደለም የተለወጥ ነው ማለት ነው። በስደት የመጣን ሰዎች እና ለእኛም ሰበብ ሆነውን አሰርተውን ቤቷቸው ውስጥ አስቀምጠውን አመትም 2 አመትም እስከ 10 አመትም እስከ 7 እስከ 8 አመት የሰራ ነው እና የተለወጥ ነው እነሱ ቤት ነው። ደግሞም እንደ አረቦች ደግሞ ጥሩ ሰው የለም። ወላሂ እኔ መጥፎ ሰው ስላልገጠመኝ ማለት ነው እንደ አረቦች ጥሩ ሰው የለም። ጥሩ ናቸው። ቤታቸው አስቀምጠውን አብልተውን አጠጥተውን በቃ ሁሉ ነገር ችለውን ያኖሩናል።